በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። አቤቱ አምላካችን ቅዱስ እግዚአብሔር ሆይ ይህንን ዕለት ቅዱስ ቃልህን እንድንሰማ ቃልህን እንድንመገብ ወደህና ፈቅደህ ስለሰጠህን እናመሰግንሃለን። ክብርና ምስጋና አምልኮትና ውዳሴ ለተቀደሰው ስምህ ከምድር እስከ አርያም ድረስ ይሁን ለዘላለሙ አሜን። የተከበራችሁ አባቶች ካህናት፣ ወንድሞች ዲያቆናት፣ መምህራን ወንጌል፣ ዘማሪያን፣ በሀገር ውስጥም በውጭም ዓለም ያላችሁ የልዑል እግዚአብሔር ልጆች፣ የማምላክ የወላዲተ አምላክ የቅድስት ድንግል ማርያም ወዳጆች፣ የቅዱሳን ጻድቃን የሰማዕታት በረከት ረድኤት ተካፋዮች በአምላካችን በመድኃኒታችን በኢየሱስ ክርስቶስ ፍጹም የሆነ የሰላምታ ቃል ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ቆያችሁ? እንደምን አረፈዳችሁ? አምላካችን ቅዱስ እግዚአብሔር ስሙ ለዘላለም የተመሰገነ ከፍ ከፍ ያለ ይሁንልን። ሁል ጊዜ ስመ አምላክ በተጠራበት የማትዘነጋ እናታችን ቅድስት ድንግል ማርያምም ስሟ ለዘላለም የተመሰገነ ከፍ ከፍ ያለ ይሁንልን። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ገድላቸው፣ ትሩፋታቸው በሕይወት ዘመናችን ከኛ ጋራ እንዲሆን አምላካችን ቅዱስ እግዚአብሔር ይፍቀድልን። እንደ እግዚአብሔር መልካም ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ በዚህ በመጽሐፈ ነገሥት ቀዳማዊ ምዕራፍ 2 ቁጥር 3 ላይ ያለውን የእግዚአብሔር ቅዱስ ቃል በማንሳት ይሆናል። ርዕሳችንም ሰው ሁን የሚል ይሆናል። ሰው ሁን። ይህንን ቅዱስ ቃል የተናገረው መዝሙረኛው ወይም የዝማሬ ሀብት የተሰጠው ሀብተ ክህነት የተሰጠው ነቢዩ ቅዱስ ዳዊት ነው። ነቢዩ ቅዱስ ዳዊት ይህንን ቃል የተናገረው በስተርጅናው ዘመን ነበር፣ ወይም የሚሞትበት ቀን በተቃረበ ሰዓት ነው ይህንን ቃል የተናገረው። ወደዚያ ወደማይቀርበት ቦታ ለመሄድ በደረሰ ጊዜ ነበር ይህን ቃል የተናገረው። ቃሉን ደግሞ የተናገረው ለልጁ ለሶሎሞን ነበር። እንግዲህ በቀጣይ በዙፋኑ ላይ የሚቀመጠው አልጋ ወራሹ የሆነው ዙፋኑን ተረካቢው እርሱ መሆኑን ያውቅ ነበርና ለልጁ ለሰሎሞን እኔ የምድሩን ሁሉ መንገድ እሄዳለሁና በርታ ሰውም ሁን ብሎታል። የምድሩን ሁሉ መንገድ እሄዳለሁ ማለት ምን ማለት ነው? የምድሩን ሁሉ መንገድ እሄዳለሁ ማለት እኔ መሞቻ ቀኔ ከዚህ ምድር ወደ ሌላኛው ዓለም ወደ መንግሥተ እግዚአብሔር ወደ መንግሥተ ሰማያት ወደ እግዚአብሔር እሄዳለሁ ማለት ነው። በደንብ አስተውሉ። ቅዱስ ዳዊት በዘመኑ እግዚአብሔርን ያገለገለ ታላቅ ሰው ነው። ቅዱስ ዳዊት በጊዜው ኃያል ሀገር የነበረች ልክ እንደ ዛሬው የዓለም መንግስታት
ያኔ የዓለም መንግስታት የነበረች ደግሞም ኃያል ሀገር የነበረች የእስራኤል መሪ ነበር። ቅዱስ ዳዊትም ኃያል መሪ ነው። አመራሩን ለእግዚአብሔር አሳልፎ የሰጠ ልዩ ታላቅ መሪ ነበረ። ጀግና ነበር። የታወቀ ሰው ነበር ቅዱስ ዳዊት ማለት ነው። ስለዚህ ይህንን ቃል የምክር ቃል፣ የአደራ ቃል፣ የኑዛዜ ቃል የተናገረው ወደ እግዚአብሔር ለመሄድ እድሜው በገፋ ሰዓት፣ በስተርጅናው ሰዓት ነበር። ስለዚህ ልክ እንደ ኑዛዜ የሚቆጠር ነው ማለት ነው። ቅዱስ ዳዊት በመጨረሻው ሰዓት ለልጁ ለሰሎሞን የሰጠው ልዩ ምክር ነው ማለት ነው። ዛሬም ቅድስት ቤተ ክርስቲያናችን ለኛ አደራ ትሰጣለች። ይሄ የዚህ ትምህርት መሰረታዊ ዓላማው ምንድነው? አደራን መስጠት ለቀጣዩ ትውልድ፣ ለተረካቢው ትውልድ፣ ቀጥሎ ሃይማኖትን ለሚያስቀጥለው፣ አገርን ለሚመራው፣ ቤተ ክርስቲያንን ለሚመራው፣ ለሚያገለግለው፣ በቀጣይ ብዙ መንፈሳዊ አገልግሎቶችን ለሚያከናውነው የእግዚአብሔር አገልጋይ አደራ መስጠት ማለት ነው። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ቅዱስ ዳዊት ልጁን ሰሎሞንን ምን ይለዋል? የአምላክህን የእግዚአብሔርን ትእዛዝ ጠብቅ አለው። የማንን ትእዛዝ አለው? የአምላክህን የእግዚአብሔርን ትእዛዝ ጠብቅ። የሚደንቅ ነው። የምታደርገው ሁሉ እንዲከናወንልህ አለው። አስተዋይ የሆኑ ክርስቲያኖች የምትሄድበት መንገድ ሁሉ እንዲሳካልህ አለው። ተመልከቱ፣ የእግዚአብሔርን ትእዛዝ ካልጠበቅን ያሰብነው ሁሉ ሊሆንልን አይችልም። በእኛ ጉልበትና ኃይል የሚሆን አንዳች ነገር የለም። ውድ የተዋህዶ ልጆች አስተውሉ። በሙሴ ሕግ የተጻፈው እንደተጻፈው ሁሉ አለው። ተመልከቱ፣ በመጽሐፍ ቅዱሳችን ላይ ስንመለከት በመንገዶቹ ሁሉ ላይ ተመላለስ አለው። ሥርዓቶቹንና ትእዛዞቹን፣ ሕጎቹንና ደንቦቹን ሁሉ ጠብቅ ብሎታል። ቅዱስ ዳዊት ነው ለልጁ ለሰሎሞን እንዲህ የመከረው ያለው። በመጨረሻው ሰዓት፣ በ11ኛው ሰዓት፣ በአመሻሹ ሰዓት፣ ከእርሱ የሚለይበት ጊዜ በደረሰ ሰዓት ይህንን ምክር ሰጥቶታል ማለት ነው። ዛሬም የቤተ ክርስቲያን አባቶች፣ መምህራነ ወንጌል እኛን በዚህ መልኩ አደራ ይሰጡናል። ሃይማኖታችንን በአደራ መልክ ለኛ ይሰጣሉ ማለት ነው። እንግዲህ ወደ ቅዱስ ቃሉ ስንመለስ ሰሎሞን ሰው አልነበረምን የሚል ጥያቄ ያስነሳል ማለት ነው። ሰው ሆኖ እያየው እንዴት ሰው ሁን ይለዋል? ሰው ሆኖ እያየው። ለመሆኑ ሰው ማለት ጆሮ ያለው፣ ዓይን ያለው፣ እጅ ያለው፣ እግር ያለው የሚንቀሳቀስ ስለሆነ ብቻ ነውን? በፍጹም አይደለም። ሰው ማለት ስለተንቀሳቀሰ ብቻ አይደለም። መንቀሳቀስማ ሌሎች ፍጥረታትም ይንቀሳቀሳሉ። ሰው መሆን ይለያል። በደንብ አስተውሉ። ሰው መሆን ይለያል። ከብት ሆኖ ከመፈጠር ሰው ሆኖ መፈጠር እጹብ ድንቅ ነው። ተመልከቱ፣ እግዚአብሔር እጹብ ድንቅ አድርገህ ፈጥረኸኛልና አመሰግንሃለሁ ብሎታል እኮ ቅዱስ ዳዊት በሌላ ቦታ ላይ። ስለዚህ ሰው ድንቅ ነው። ሰው ከፍ ያለ ከስነ ፍጥረታት ሁሉ የተለየ ነው። በሰውነት ውስጥ እግዚአብሔርን መምሰል አለ። በሰውነት ውስጥ ሕሊና አለ።
በሰውነት ውስጥ እውነት አለ። በሰውነት ውስጥ ደግሞ እውነት የሚባለው ደግሞ ማን ነው? እግዚአብሔር ነው። ስለዚህ ሰው የእግዚአብሔር ቤተ መቅደስ፣ የእግዚአብሔር መኖሪያ፣ የእግዚአብሔር መገለጫ ነው። ስለዚህ በመጀመሪያ ሰው መሆን አስፈላጊ ነው። ሰው መሆን ማለት መከራን ሁሉ መሸከም ማለት ነው። ሲቀጥል ክርስቶስን መምሰል ማለት ነው። ክርስቲያን መሆን ማለት ነው። ሰው መሆን ማለት በደንብ አስተውሉ። አሜከላው ልዩ ነው። ክርስቲያን ስንሆን መከራው ብዙ ነው። ሲቀጥል ደግሞ የተዋህዶ ልጅ ስንሆን ስቃዩ ይበረታል። የእግዚአብሔር ሲኮን ሁሉ ነገር አልጋ በአልጋ አይደለም። እኛም ክርስቲያኖች ይሄንን ልንጠብቅ አይገባም። ሰው ማለት ምን ማለት ነው ወደሚለው እንምጣ። ሰው ማለት በምድር ላይ ያለ የእግዚአብሔር መልክ ነው። ክርስቲያኖች በምድር ላይ ያለ የማን መልክ? የእግዚአብሔር መልክ ነው። ሰው የተፈጠረው የእግዚአብሔርን ስም እንዲቀድስና ክብሩን እንዲወርስ ነው። ከአፈጣጠራችን ጀምሮ ያለውን ስንመለከት ማለት ነው። ክብሩን እንድንወርስ ተፈጥረናል። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። ሰው የተፈጠረው የእግዚአብሔርን ስም ጭምር ሊቀድስ ነው፣ ሊያመሰግን ነው። በመጨረሻም ደግሞ ክብሩን ሊወርስ ነው። ለዚህ ነው ያጨን፣ ለዚህ ነው የፈጠረን። በግዕዙ ሰው የሚለው ቃል ሰብ ይለዋል። ሰብ ማለት 7 ነገር ማለት ነው። ከ4ቱ ባህሪያተ ስጋና ከ3ቱ ባህሪያተ ነፍስ። 4ቱ ባህሪያተ ስጋ ስንል ከአፈር፣ ከውሃ፣ ከእሳት፣ ከነፋስ ተፈጥረናል። ከ3ቱ ባህሪያተ ነፍስ ስንል ደግሞ ልባዊነት፣ ነባቢነት፣ ሕያውነት በማንነታችን ውስጥ አሉ ክርስቲያኖች። ስለዚህ ከ7 ነገሮች ስለተሰራን ምን ተብለናል? ሰው ተብለናል ማለት ነው። እግዚአብሔር በአርአያው በመልኩ የፈጠረው የእጁ ስራ ነው ሰው ማለት። የእግዚአብሔር የእጁ ስራዎች ነን። እናስተውል። እግዚአብሔር ክብሩንና ፍቅሩን ማዳኑንም የገለጠው በሰው ላይ ነው። የእግዚአብሔር ማዳን፣ የእግዚአብሔር ክብር፣ የእግዚአብሔር ፍቅር በሰው ላይ ነው የተገለጠው። ውድ የተዋህዶ ልጆች በሚገባ እናስተውል። አኗኗራችን፣ አካሄዳችን ሁሉ እግዚአብሔርን በሚመስል በረቀቀ ጥበብ በቅድስና ነው የተሰራ ነው። ለቅድስናም ደግሞ የታጨነን። ግን እኛ እየኖርንበት ነው ወይ? እርሱ ሌላ ታሪክ ነው። ሰው ግን በታለመለት ቦታ ላይ አልተገኘም። ሰው በቅድስና ሕይወት እንዲኖር ተፈጥሮ ሳለ እርሱ ግን እንደዚያ አልሆነም። መዝሙረኛው ቅዱስ ዳዊት በዳዊት መዝሙር 49 ቁጥር 12 ላይ እናነባለን። ሰው ግን ክቡር ሆኖ ሳለ አለ አያውቅም፣ እንደሚጠፉ እንስሳትም መሰለ አለ። ተመልከቱ። አዎ ሰው እንደዚህ ነው የሆነው። በተጠበቀለት በታለመለት ቦታ ላይ አልተገኘም። ማን? ሰው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስን በዚህ በአዲስ ኪዳን ስንመለከት የቅዱስ ማቴዎስ ወንጌል ምዕራፍ 3 ቁጥር 7 ላይ ጌታችን ፈሪሳውያንና ሰዱቃውያንን እናንተ የእፉኝት ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ አለ። ተመልከቱ። ማን አመለከታችሁ? እናንተ እፉኝት የሚላቸው ሰዎችን ነው። ተመልከቱ። እፉኝት እጅግ ክፉ ናት። አሁን ስለ እፉኝት ታሪክ እዚህ ጋር ማንሳት ለኛ ተገቢ አይደለም። አዎ ገና ከአፈጣጠሯ ጀምሮ እናቷን ትገላለች። ገና ስትጸነስ አባቷን ትገላለች። ስትወለድ ደግሞ እናቷን ትገላለች። ስለዚህ
የግድያ ታሪክ ያላት ናት እፉኝት። ሰዎችም የመገዳደል ታሪክ ስላላቸው ከዚህ መውጣት እንዲገባቸው ክርስቶስ ሲያሳስብ ግን ከእፉኝት ጋር ሰዎችን መስሏል። ስለዚህ የእፉኝት ልጆች አለ። አምላካችን ቅዱስ እግዚአብሔር በዚህ መልኩ የሰውን ክፋት በምድር የሰው ክፋት የቱን ጥግ እንደደረሰ ሲያመለክት ይሄን ተናግሯል ማለት ነው። የቅዱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 44 ላይም እኮ እናንተ ከአባታችሁ ከማናችሁ አለ? ከዲያብሎስ ናችሁ፣ የአባታችሁን ምኞት እንድታደርጉ ትወዳላችሁ፣ ልትፈጽሙ ትወዳላችሁ አለ። በደንብ አስተውሉ። የአባታችሁን ምን አለ? ፈቃድ ታደርጉ ዘንድ ትወዳላችሁ አለ። እንግዲህ ይሄ እጅግ የሚያስገርም ነው፣ እጅግ የሚያስገርም። ስለዚህ የአባታችሁን ፈቃድ ልታደርጉ አለ። በድለናል። ጠላት ዲያብሎስን ተከትለን የእርሱን ጉዳይ አስፈጻሚዎች ሆነን ብዙዎቹን አስለቅሰናል። ደም እንባ አስለቅሰናል። ብዙዎችን ከእግዚአብሔር መንግሥት እንዲርቁ አድርገናል። በመልካም ስራችን ምሳሌ አልሆንም። ሰው መሆናችን ጥያቄ ምልክት ውስጥ እስኪገባ ድረስ ሰዎችን በድለናል። ውድ የተዋህዶ ልጆች፣ አምላኩ እግዚአብሔር የሆነለት ሰው ታድሏል። ለእናንተ አምላካችሁ ምንድን ነው የምንባልበት ዘመን ቢኖር ዛሬ ነው። ለአንተ አምላክህ ምንድን ነው? ገንዘብ ነውን? ወርቅ ነውን? ጉልበት ነውን? ዕውቀት ነውን? ስልጣን ነውን? ምንድን ነው አምላክህ? ሰዎች እንዲህ ተገርመው እስኪጠይቁን ድረስ ግራ የምናጋባ የሆንበት ዘመን ቢኖር ዛሬ ነው። አምላካችን ቅዱስ እግዚአብሔር በይቅርታው በምሕረቱ ይጎብኘን። ዛሬ ሰው የጠፋበት ዘመን ላይ እንገኛለን። ሰው የጠፋበት፣ ሕይወት የረከሰበት፣ ቁሳዊ ነገሮች ክብርና ማዕረግ ያገኙበት፣ የሰው ሕይወት ግን እንደ ተራ ነገር የሚያልፍበት ዘመን ላይ ደርሰናል። ይቅር ይበለን፣ ይራራልን፣ ይሰብስበን፣ ይመልሰን፣ ወደ ቀድሞ ማንነታችን እንዲመልሰን አምላካችን ቅዱስ እግዚአብሔር ውድ ፈቃዱ ይሁንልን። መጻጉዕን መመልከት እንችላለን። ምንድነው ያለው? ሰው የለኝም አለ። የብዙ ሰዎች አባባል ነው። ብዙ የተቸገሩ ሰዎች የሚያቀርቡት ሐሳብ ቢኖር ዛሬ ሰው የለኝም፣ ሰው የጠፋበት ዘመን ነው። እውነት ነው። ሰው መሆን ማለት እግዚአብሔርን መምሰል ማለት ነው። እግዚአብሔር ሰው እንድንሆንለት ይፈልጋል። ለቤቱ ሰው እንድንሆን፣ ለሕዝቦቹ ሰው እንድንሆን ይፈልጋል። እግዚአብሔር ቤተሰብ፣ ዘመድ አዝማድ፣ ወዳጅ፣ ጓደኛ፣ የሥራ ባልንጀራ ሰው እንድንሆንለት ይፈልጋል። ሰው እንድንሆንላቸው ይፈልጋሉ። ቤተ ክርስቲያን ሰው እንድንሆንላት ትፈልጋለች። ሀገር ሰው እንድንሆንላት ትፈልጋለች። ሁሉ በዚህ ሰዓት ሰው ይፈልጋሉ። ሰው ያሻቸዋል። ለዓለም ዛሬ ሰው ያስፈልጋታል። ዓለማችን ሰው እንድንሆንላት ትፈልጋለች። እግዚአብሔር ዛሬ ሰው አጥቶ እየፈለገ ያለበት ሁኔታ ነው ያለው። ቤተ ክርስቲያን ዛሬ ሰው አጥታ ሰውን የምትፈልግበት ጊዜ ላይ ነን። ሀገር ዛሬ ሰው አጥታ ሰውን በመፈለግ ላይ ትገኛለች። ዋናው ነገር በተለይም በቤተ ክርስቲያን ውስጥ የምንኖር እኛ ሰዎች፣ በተለይም አገልጋዮች፣ ለተገልጋዮች ሰው እንሁንላቸው። እኛ አገልጋዮች ሰው ከሆን ተገልጋዮች በቀላሉ ሰው መሆን ይችላሉ። በቀላሉ መለወጥ ይችላሉ። አገር መሪዎች ሰው ሲሆኑ ተመሪዎች በቀላሉ ሰው መሆን ይችላሉ። የሾማችሁ እግዚአብሔር ነው። መሪዎች፣ አስተዳዳሪዎች
ስልጣን የሰጣችሁ እድሜ የሰጣችሁ እግዚአብሔር ነው። በህይወት ዘመናችሁ እግዚአብሔር የሰጣችሁን ኃላፊነት በአግባቡ በቸርነት በርህራሄነት ለህዝቡ በመራራት ተወጡ። ሰው ሁኑለት። ለዚህ ህዝብ እግዚአብሔር የሾማችሁ ሰው እንድትሆኑለት ስለሆነ አገልጋዮች የቤተ ክርስቲያን አባቶችም ለምእመናን ምን ሁኑ? ሰው ሁኑለት። እግዚአብሔር ለኛ ለምስኪኖች ለጦማዳሪዎች ሰብሳቢ ላጣነው ለኛ ሰው ያምጣልን። ሰው ማየት ናፈቀን። ትዝ ይላችኋል ዲዮጋንስ ፈላስፋው ዲዮጋንስ በዘመኑ ሻማ ለኩሶ ገበያ ላይ ወጣ። ከዚያ ሰው ፈልጋለሁ አለ። የሚያዩት ሰዎች ሁሉ ተገረሙና እንዴት በዚህ ሁሉ ህዝብ መሃል እየሄደ ሰው ፈልጋለሁ ይላል አሉ። ተደነቁ። እንዴት እንዲህ ትላለህ? እኛ ሰዎች አይደለንምን አሉት። ሰዎች መስለን አንታይህም ወይ? ምን መስለን እየታየንህ ነው አሉት። በዚህ ሰዓት ዲዮጋንስ ምንድን ነው ያለው? እኔ ሰው የሚመስል ሳይሆን ሰው የሆነ ሰው ፈልጋለሁ አለ። አምላካችን ቅዱስ እግዚአብሔር በቅዱስ ቃሉ እንዲሰበስበን መልካም ፈቃድ ይሁንልን። በእርግጥ በዚህ ሰዓት ሁለት ገጽታዎች አላት ዓለም። የተመለሱ ሰው የሆኑ አሉ፣ ያልተመለሱ ከሰውነት ጎዳና የወጡ ደግሞ አሉ። ያልተመለሱ ወደ ቀልባቸው ያልተመለሱ ህይወታቸው ያልተስተካከለ ደግሞ አሉ። ሌቦች የነበሩ ሰው ሆነው መጽዋቾች ሆነዋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ዘረኞች የነበሩ ሰው ሆነው በእኩል ማየት ጀምረዋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አስቀዳሾች ያልነበሩ የቤተ ክርስቲያን ደጃፍ እንኳን ለመርገጥ ይጸየፉ የነበሩ ሰው ሆነው ምን ሆነው አልኳችሁ? ሰው ሆነው ማስቀደስ ጀምረዋል። አገልጋዮች ያልነበሩ ዛሬ እግዚአብሔር ሰው አርጓቸው አገልጋዮች ሆነዋል። እርኩሳን የነበሩ ሰው ሆነው ተቀድሰዋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። አሳዳጆች የነበሩ ሰው ሆነው የእግዚአብሔር ባለውለታ ለመሆን በቅተዋል። ክብር ለመድኃኔዓለም ይሁን። ከሃዲያን የነበሩ ሰው ሆነው ታማኞች ሆነዋል። ክብር ምስጋና ለአምላካችን ለእግዚአብሔር ይሁን። ሁሉ የሚንጫጫበት ሚሞሪ አይደለንም ዛሬ ላይ ማለት ነው። ራሳችንን ስንመለከት አብዛኞቻችን ተለውጠናል፣ ሰው ሆነናል። ሚሞሪ ሆነው ሁሉን ይጭኑ ይሸከሙ የነበሩ ሰዎች ዛሬ ላይ ግን ቃል እግዚአብሔርን ብቻ የሚጭን አእምሮ ተሰጥቷቸዋል። ሰው መሆን እንደዚህ ነው። መለወጥ እንደዚህ ነው። ማንም የሚጭነን ሳንሆን እግዚአብሔር ብቻ ቅዱስ ቃሉን የሚያሳድርብን በቅዱስ መንፈሱ የሚጎበኘን ቤተ መቅደሱ ያደረገን ቤቶቹ ነን እኛ። ለማን? ለእግዚአብሔር ቤቶቹ ነን። ይሄንን ልናውቅ ልንረዳ፣ መረዳት ማወቅ ብቻ ሳይሆን ልንኖርበት ይገባል። ስለዚህ ሰው ሁን። በመልኩ በምሳሌው የፈጠረው አምላኩን የሚመስል ሰው ሁን። በሕይወት ዘመንህ ለእግዚአብሔር የሚገዛ ለእግዚአብሔር የሚታዘዝ ሰው ሁን። በሕይወትህ እንደ እግዚአብሔር ፈቃድ የሚኖር ሰው ሁን። በሰዎች ደስታ የሚደሰት ሰው ሁን። ለተፈጠርክለት ዓላማ የምትኖር ሰው ሁን። ከልኩ ያለፈ ደግነት ያለው፣ በደንብ አስተውሉ፣ ከልኩ ያለፈ ደግነት ያለው ሰው ሆነህ ኑር። የሞራል የህሊና ልዕልና ያለው ሰው ሁን። አቅጣጫው የጠፋበት ሳይሆን አቅጣጫ ያለው ሰው ሁን። ከእግዚአብሔር ዘንድ
ዋጋ ያለው ሰው ሁን። ምን ያለው ሰው? ዋጋ ያለው ሰው ሁን። የሚጠቅመውንና የሚጎዳውን ለይቶ የሚያውቅ ሰው ሁን። ዓላማና ግብ ያለው። ተመልከቱ፣ ዝም ብሎ የሚንቀሳቀስ ፍጥረታዊ ሰው ሳይሆን ዓላማና ግብ ያለው ሰው ሁን። ደህና ሰው ሁን። የተግባር ሰው ሁን። ልቡናው ወደ እግዚአብሔር የተመለሰ ሰው ሁን። ለቤተ እግዚአብሔር፣ ለሀገር፣ ለወገን የሚጠቅም ሰው ሁን። አንተን ማጣት አንፈልግም የሚባል ታሪክ የማይረሳው ሰው ሁን። ከትውልድ እስከ ሞት ድረስ የእግዚአብሔርን ሐሳብ የሚያገለግል ሰው ሁን። ጊዜያዊ ሽንፈት የሚያሸንፈው የሚጥለው ሰው ግን አትሁን። ከመማር ባለፈ ከመከራ የሚታደግ ራሱን የሚጠብቅ ሰው ሁን። እግዚአብሔር እንዲህ ያለውን ይፈልጋል፣ ይሻል። ውድ ክርስቲያኖች፣ እግዚአብሔር ሆይ ሰው አርገኝ እንበለው። ሰው መሆን ማለት ማሰብ፣ ማሰላሰል መቻል ነው። ሰው መሆን ማለት ለሌሎቹ መራራት ነው። ለታለመለት ዓላማ መኖር ነው። እስካሁን ብዙ ነገሮችን ጠቅሰናል ስለ ሰው መሆን። በቀጣዮቹ የትምህርት ክፍለ ጊዜያችን ደግሞ እንደዚሁ በሌላ ርዕስ አስፋፍተን እንመለከታለን። ሰው እንሁን። በዚህ ቅዱስ ቃል የመከረን የገሰጸን አምላካችንና አባታችን ቅዱስ እግዚአብሔር ዘላለማዊ ስሙ የከበረ የተመሰገነ ከፍ ያለ ይሁንልን። የቅዱሳን አባቶቻችን በረከታቸው፣ ረድኤታቸው፣ ገድላቸው፣ ትሩፋታቸው በሕይወት ዘመናችን ከኛ ጋር እንዲቆይ አምላካችን ቅዱስ እግዚአብሔር ይፍቀድልን። የተወደዳችሁ የተዋህዶ ልጆች፣ በሕይወታችን ጾመን ጸልየን ንስሐ ገብተን ተመልሰን የአምላካችን ርስቱን መንግስቱን መውረስ እንድንችል አምላካችን ቅዱስ እግዚአብሔር ይፍቀድልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ይቆየን።